ፎቶዎችሽ ራሱ የሉ የምን ፎቶ ያኔ በልጅነትሽ የተነሳሽው ነው ምን አባ አንተ ትይዛቸው የነበሩት ሁለቱም ፎቶዎችሽ የሉ ለምንድን ነው አርፈሽ ስራሽን ማትሰሪው እየሰራሁኝ ነበርኩ ስራሽ የሰው ቁም ሳጥን መበርበር ነው መስቀሌ ለምንድን ነው የወሰድሽው ያንቺ ነው እንዴ አዎ የኔ ነው ወይ በእናትሽ እኔ እኮ ያንቺ አልመሰለኝም ነበር እርግብ ቆይ ከየት አግኝተሽው ነው ኧረ እኔ ከየትም አላገኘሁትም ታዲያ ምንድን ነው ምን አገባሽ መስቀሉ የኔ ነው እባክሽ መልሽልኝ ልመልስልሽ አዎ አባዬ መስቀሉ ጠፍቶበት በጣም ተጨንቋል እባክሽ ስጪኝ ነው ስጁ የምር መስጠትሽ መስሎሽ ነበር ያኔ ከሆነ ለምን አትሰጪኝም ኧረ እባክሽ መስቀሉ ለአባዬ እንዲቀላል አይደለም እንዴት አባዬ ለዚህ መስቀል የተለየ ነገር አለው ሁሌም እንዳደርገው ራሱ አይፈቅድልኝም የተለየ ነገር ሲኖር ነው ማረገው ቆይኝ ምን ያክል የሚያምር ቢሆን ነው ሰላም ዋናው ነገር ውበቱ ሳይሆን ከኔ ጋር ያለው ትስስር ነው ሰዎቹ ግን አንቺ ከነገርሽኝ በላይ ሀብታሞች ናቸው እንዴት አወቅሽ ለሰራተኛዋ ዝም ብላ 100,000 ብር አንስታ ሰጠቻት መሰለሽ ኧረ እባክሽ በምን ምክንያት እኔ ስለተገኘው ደስ ብሏት ዘግና ሳቀፈቻት ይኸውልሽ እርግብዬ አሁን አንቺ ስራ የምትጀምሪበት ጊዜ ደርሷል ማለት ነው እንዴት አክስቴ አንቺ ሜላትን ገንዘብ ልትቀበያት ይገባል እኮ እንዴት አድርጌ እሱን ለኔ ታዩ መላለሁ ምን አስበሽ ነው አክስቴ እሱን ቤት ገብተን ቡና ያፈላሽልኝ እነግርሻለሁ እሱን ታዩና ገንዘቡን ሰጣት እኮ ከየት አመጣው ብላ መጠየቁ አይቀርም ታዲያ ምን ብዬ ነው መልስላት ገንዘቡን ከየት እንዳመጣ ማሳመን ያንተ ስራ ነው ሀና ግን ምን አይነት ልጅ ናት በአባቷ ጉዳይ ግግም ስትል አይጣል ነው አባቴ እኔ ብቻ ነው የማንንም እርዳታ አይፈልግም ብላ አፍና ልትገላቸው ነው እኔ እኮ አጣ መስሎኛል ለካ ከገንዘብ እያማረጠች ነው ያዳ ቀብራራ ይሉሻል እሷ ነች ልጁን ፈልገህ ታገኘዋለህ ለምን ወይዘሮ ባዩሽ ዛሬ እርግብ መታ ነበር እና እርግብ መጣስ እናም ሴትዮዋ ገንዘብ ለመስጠት ችግር እንደሌለባት እርግብ ነግራኛለች ከእርግብ ይልቅ እኮ አንቺ ነሻ ሴትዮዋን በደንብ ታውቂያት እኔ ነበርኩ ማቃት ግን ደግሞ ሰው በጊዜ ብዛት ይለዋወጣል ቶሎ አንገናኝም ነበር አሁን ነው በእቅዳችን ምክንያት የተገናኘ ነው ገንዘብ ፈልጌ ነበር ለገንዘብ ነው ይሄን ያህል የምትጨነቂው አረኔ ሰጥሻለሁ አመሰግናለሁ ማዬ ለመሆኑ ምን ያህል ነው የፈለግሽው 50,000 ምናምን ችግር የለውም በቃ ነገ ሰጥሻለሁ በጣም አመሰግናለሁ ማዬ ሀሴትዬ እኔ እኮ እናትሽ ነኝ ከዚህ በኋላ እኔን ምንም ነገር መጠየቅ መብታለሽ እሺ ማዬ ግን ገንዘቡን ለምን እንደፈለግሽ ማወቅ እችላለሁ ለምን ጠየቅሽኝማ ምን መሰለሽ ሀሴትዬ ገንዘብ ሰላምን ይዞብኝ ጠፍቶ ነበር ለረጅም ጊዜ ስጭኝ ያለችኝ ሁሉ እየሰጠኋት አጥቻት ነበር እና አንቺንም ላጣሽ አልፈልግም ተምቹም እንግዲህ ሌባ ነው የአሲር ጓደኛ የሚሰርቅ ልጅ ነው ስለዚህ ከቤት ውስጥ ዝም ብሎ ፎቶውንና መስቀሉን ወይ ከሃና ላይ ወይ ደግሞ ከአባትየው ላይ ወይ ደግሞ ከቤት ውስጥ ሰርቋቸዋል ማለት ነው ስለዚህ ፎቶውን ከሰረቀው በኋላ ለጓደኞቹ ለዛ ለአንደኛው ጓደኛው ካገኘው ይሰጠዋል ያኛው ጓደኛው ደግሞ ፎቶውን ወስዶ ለወይዘሮ ባዩሽ ከሰጣት በኋላ ነው የሁሉ ድራማ የሚከናወነው ስለዚህ ወይዘሮ ባዩሽ ዋነኛ የወይዘሮ ሜላት ጠላትና ምቀኛ ሆናለች ማለት ነው የገዛ ጓደኛዋ አሁንም የምታስበው እንግዲህ ከወይዘሮ ሜላት እሷን በጓደኝነት ስለሚያስፈልጋት ነገር የወይዘሮ ሜላትን ድክመት በማወቅ ወይዘሮ ሜላት ጋር ይሄንን ድራማ ሰርታ በወይዘሮ ሜላት ላይ እየተጫወተችባት ትገኛለች ስለዚህ ይሄ ጉድ ማን ሊያወጣው ይችላል ብላችሁ ታስባላችሁ እስቲ ሐሳብ አስተያየታችሁን ስጡ ማን ነው የሚደርስበት ይሄን ጉድ ምናሴ ነው ሰላም ናት ሃና ነው አሲር ነው ወይስ የሃና አባት ራሱ ማን ፎቶውንና መስቀሉን እንደወሰደ ማን ይደርስበታል ብላችሁ ታስባላችሁ እስቲ ሐሳብ አስተያየታችሁን ስጡ ሰላም ጤና ይስጥልን በየዓለም ዳርቻ ያላችሁ እህትና ወንድሞቼ ሰላማችሁ ይብዛልኝ ስለ ኖላዊ ድራማ የተሰማንን ሐሳብና አስተያየት እንሰጣለን እናንተም የተሰማችሁን ሐሳብና አስተያየት ስጡ ቪዲዮውን ላይክ በማድረግ እንጀምር በዚህ ጋር ደግሞ ወይዘሮ ባዩሽ እንግዲህ ከእርግብ ጋር ተነጋግራ እርግብን ወደ እነሱ ቤት ልካ እንደዚህ ቤቱን እያበጣበጠች
ከወይዘሮ ሜላት ጋር ያላትን መጥፎ ስሜት እንግዲህ አይተነዋል። እንግዲህ ከዚህ ምን እንማራለን? ጓደኛ ማለት እንግዲህ የሆዱን ሰው የሚነግረው ብዙ ነገሩን አብሮ የሚያካፍለው ነው። ስለዚህ እቺ ግን ወይዘሮ ባዩሽ ምን አይነት ጓደኛ እንደሆነች ከዚህ ትማራላችሁ። ብዙ ነገሮቻችሁን ለጓደኞቻችሁ መናገር እንደሌለባችሁ፣ ሚስጥር መያዝ እንዳለባችሁ ከዚህ ትማራላችሁ። ስለዚህ ወይዘሮ ሜላት ጓደኛ ብትሆንም ግን አንዳንድ ነገሮችን ስለ ቢዝነስ ስራዋን ስለ አላት ብር ምናምን ለጓደኛዋ አትናገርም። ግን ጓደኝነቷን ግን በስነ ስርዓት አሳልፋ ጓደኛዋንም ከሚያስፈልጋት ችግር ለመርዳት ዝግጁ የሆነችና አሪፍ ሴት ናት። ስለዚህ ግን ጓደኛዋ ወይዘሮ ባዩሽ ለምን ይሄን ያህል ርቀት የክፋት ጥግ ለመሄድ ምን አስፈለገ? ስለዚህ ወይዘሮ ባዩሽ በወይዘሮ ሜላት ላይፍ ስታይል በጣም ትቀናለች ማለት ነው። ስለዚህ ቅናት ደግሞ ብዙ ነገር ስለሚያመጣ እቤቷ እንዲበጠበጥና በእንደዚህ አይነት መንገድ ከሷ ብዙ ብር ለመውሰድ እንግዲህ ይሄንን የሆነ ስታይል ወደ ወይዘሮ ሜላት ቤት አስገብታለች። ግን አንድ ነገር የደበረኝ ነገር ምንድነው? እርግብ ተብየዋ ወይዘሮ ሜላት ቤት እንዴት ልትገባ ቻለች? ዲኤንኤ ምርመራ ሳያደርግ ያ ፕሮግራም ራሱ የሷ ልጅ መሆኑን በስነ ስርዓት ሳትመረመር እንዴት ገብታ እንደዚህ ተቀበሏት? እሱ ነው ጥያቄው። እዚህ ጋር ደራሲው ፊልሙን ብሽቅጥቅጥ አርግቶታል ብዬ አስባለሁ። እስቲ እናንተም ሐሳብ አስተያየታችሁን ስጡ። እንደዚህ አይነት ፕሮግራሞች ሲዘጋጁ ወይም ደግሞ ቤተሰብ የጠፋባችሁ ሰዎች ሲያገናኙ ላይክ እንደ ኢቢኤስ እንኳን ብናየው ዲኤንኤ ምርመራ መጨረሻ ላይ ይደረጋል። ለምን? የወይዘሮ ሜላት ልጅ መሆኗን ለማረጋገጥ ወይም ደግሞ እንዲረጋገጥ ምን መደረግ አለበት? ዲኤንኤ መመርመር አለበት። ስለዚህ ዲኤንኤ ከተመረመረች ምን ይሆናል? የወይዘሮ ሜላት ልጅ ከሆነች ወይዘሮ ሜላት ልጄ ነች ብላ ትቀበላለች ማለት ነው። ስለዚህ ይህንን ግን ፊልሙ ላይ አላደረጉትም። ፊልሙን ለማራዘም እንዲመቻቸው ፎቶና መስቀል ስለያዘች ብቻ የኔ ልጅ ናት ብላ እንድትቀበል አድርጎታል ማለት ነው። ስለዚህ ፊልሙን ለማራዘም የተጠቀመበት ሜትድ እዚህ ጋር ፉርሽ ይሆናል ማለት ነው። ያው ቤተሰብ አገናኝ እንግዲህ ዲኤንኤ ስለሚያስፈልግ፣ ስለዚህ ደራሲው ምርጥና አሪፍ አስተማሪ ፊልም እንደሆነ ሁሉ ፊልሙ ላይ ግን ትንሽ የጎደለው ነገር፣ አንዳንድ መስተካከል ያለባቸው ነገሮች እንዳሉ ይሰማኛል። እስቲ ቤተሰቦቼ እናንተም ሐሳብ አስተያየታችሁን እየሰጣችሁ ሰላምም ያና ነገር በጣም ስላስጨነቃትና በጣም ብዙ ጊዜ ስለምትደነባበር የሆነ ነገር ሆናለች ብላ ለአሴር ደወለችለት። አሴርም እንግዲህ እንገናኝ አላት። ከተገናኙ በኋላም ስለ ሃና መጨነቅና ሃና ምን ሆና ነው ብላ ለአሴር ነገረችው። አሴርም እንግዲህ አባትየው ሕክምና ቢሆን ነው፣ አባትየው ከቀን ወደ ቀን ህመሙ እየባሰበት ነው፣ እሷ ዝም ብላ ነው እንደዚህ የምትሆነው አላት። ስለዚህ ምን ያህል ነው ብር የሚያስፈልገው በሚለው ሰላም እንግዲህ ሃናን ለመርዳት እንደዚህ እየፈለገች ነው። ከአሴር ጋር እንግዲህ ተነጋግራ የሚያስፈልገውን ጭማሪ ገንዘብ ጨምረው የሃናን አባት ለማሳከም ሰላም እየተሯሯጠች ነው። ሰላምም እንግዲህ ለአሴር ብሩን ሰጥተዋለች ማለት ነው። እንግዲህ አሴር ለሃና ብሩን ይሰጣታል። ግን አሴር ያስጨነቀው ምንድነው? ከየት አምጥተ ነው ይሄን ሁላ ብር የሰጠኝ ብላ ብትጠይቀኝ ምንድነው ምነግራት የሚለው ጥያቄ አሳስቦታል ማለት ነው። ግን ሰላም እንግዲህ በተዘዋዋሪ ሃናን ለመርዳት እንግዲህ ምን ያህል ርቀት እየሄደች እንደሆነ በጣም ደስ የሚል ነገር ነው። እርግብ የወይዘሮ ሜላት ልጅ ናት ተብላ ገባች። እቤት ውስጥ እንግዲህ የቤታቸውን ሚስጥር ለማወቅ ያስችላታል። ለወይዘሮ ባዩሽ አንዳንድ ነገር ትነግራታለች እየወጣች እርግብ። ግን ወይዘሮ ባዩሽ ከወይዘሮ ሜላት ከጓደኛዋ ምንድነው የምትፈልገው? አንደኛ ከምናየው ነገር አንፃር የምትፈልገው ቤተሰቧ እንዲበጠበጥ ነው። ሁለተኛ ያላትን ሀብትና ንብረት ልጄ ነች ብላ ስለምትቀበል ለልጇ ብዙ ነገር እንድሰጣትና ብዙ ብር ቀስ ያለች ለመቀበል ታስባለች። ሶስተኛ ደግሞ አብረው ከኖሩ ደግሞ ንብረት ተካፋይም ስለምትሆን ወይዘሮ ባዩሽ በተዘዋዋሪ እንድታገኝ ያስችላታል ማለት ነው። ስለዚህ ጓደኛ ማመን በጣም ከባድ ጊዜ ላይ ደርሰናል። ስለዚህ ከዚህ ምን እንማራለን? አንዳንድ ነገሮችን በጥንቃቄ እንድናደርግና ነገሮችን እንድንመረምር ያደርጋል።
ወይዘሮ ሚላት እንግዲህ ልጄ ነሽ ብላ ተቀብላታለች እርግብን። እርግብ ተብየዋ እንግዲህ በጣም ብዙ የሚያስጠላ ባህሪ ነው ያላት። በዚህ ባህሪዋ ደግሞ ግን ወይዘሮ ሚላት ጥሩና መልካም ሴት እንደሆነች ነው እየተሰማት ያለው። ስለዚህ የእርግብን ማንነት ማን ሊያውቅ ይችላል ብላችሁ ታስባላችሁ? ሰላም ናት? አሴር ነው? ወይስ ሃና ራሷ ናት የእርግብን ማንነት የምታወጣባት? እዚህ ጋር እንግዲህ በመስቀሉ ጉዳይ እርግብ አንድ ነገር ይይዛባታለች። ይህንን መስቀል የኔ ነው ብላ ስትከራከራት እዚህ ጋር አንድ ጉር ትይዝባታለች። መስቀሉ የሃና ከሆነ ስለዚህ ሃና የወይዘሮ ሜላት ልጅ ናት ማለት ነው የሚለው በውስጧ ማሰቧ ማይቀር ነው። ግን ይሄንን መስቀል ተመሳሳይ ሊሆን ነው ብላም ልታስብ ትችላለች። ያው ባዩ ስለምትሰጣት መስቀሉን ለእርግብ ምንም ላይመስላት ይችላል። ሃና ዝም ብላ ስትደነባበር ይሆናል እንደዚህ አይነት ተመሳሳይ መስቀል ጠፍቶባት ይሆናል ብላ ልታስብ ትችላለች። ግን ከዚህ በኋላ እቅዷ ሃና ከዛ ቤት እንድትባረር ነው። እስቲ ሃና በዚሁ ከቀጠለ ምትባረር ይመስላችኋል? ወይዘሮ ሚላት ከእርግብና ከሃና ብትባል ማንን ምትመርጥ ይመስላችኋል? እስቲ ሐሳብ አስተያየታችሁን ስጡ። ሃና ደግሞ በጣም የምታናደው ነገር ባህሪዋ በጣም የሚያናድ ነው። አንድ ለአባቷም እውነቱን አትናገርም። ሁለት ደግሞ ለሰላምም ቢሆን ስለ ሁኔታዋ ስለሚያስጨንቃት ነገር አትናገርም። ለምን ለመንገር ትደባብቃለች፣ ትዋሻለች። ሃና እዚህ ጋር ምን ማድረግ አለባት ብላችሁ ታስባላችሁ? እስቲ ሃና መስቀሉ የኔ ነው፣ የኔ መስቀል ነው የጠፋብኝ፣ እርግብ የያዘችው መስቀል የኔ ነው ብላ እንዴት አልጮችም? መስቀሏ ስለሆነ ምን ችግር አለ? ሃናን እንግዲህ እንደ ቤተሰብ ነው ማያዋት። በቃ መስቀሉ የኔ ነው፣ ለኔ ያስፈልገኛል፣ ለኔ በጣም የሚያስፈልገኝ ነገር ነው። የዛሬው ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ቸር ቆይልኝ።